ብቻ መቅረት የለበትም። አሁን አንድ ድግር ለአንድ አመት ብቻ ነው ሊያገለግል የሚችል በአብዛኛው። ወይራ የለም አሁን ወይራ አይቆረጥም። ባህር ዛፍ ነው የምናደርገው። ባህር ዛፍ ደግሞ ቶሎ ነው የሚበላሽ። በየጊዜው የሰውንም ድካም ይቀንሳል፣ እንደገና የአካባቢውን መራቆትም ይቀንሳል። ይሄ ከመጣ ግን ለ5 አመት ኢቭን ራሱ ስለቱ እንኳን ትንቢል የተወሰነ ማሳል ይቻላል። የተወሰነ እያሳሉ ሲቀንስ ማለት ነው የተወሰነ ማሻሻል ይቻላልና አሁን እናንተ ምንድነው የምታደርጉት? ባገኛችሁት አጋጣሚ ወደ አርሶ አደሩ የሚገባበትን መንገድ ማምቻቸት፣ በተለይ አመራር ላይ ያላችሁ ግብርና ኃላፊ ላይ ያላችሁ ሰዎች በዛ አካባቢ የሚስፋፋበትን መንገድ ግፊት ማድረግ። እንዲህ አይነት መሳሪያ መጥቶ አይተናል፣ ያለበትን ቦታ ጠቁሙን፣ እኛም የቻልነውን አስተዋጽኦ እናደርጋለን፣ ሌላ የሚያግዙን አካል አፈላልጉን እያላችሁ እንድታስተዋውቁ ጭምር ነው የምንፈልገው እና ወደፊት አብረን ስለምንሰራ ያለውን ነገር የሰጣችሁን ሀሳብ በተለይ ከኋላ የራሱ ማሰሪያ ቢኖር ያላችሁት በጣም ኢንተረስቲንግ ነው። አሁን እናንተ በተግባር አሳይታችሁናል። የራሳችሁን እንትን ክር ነገር ወስዳችሁ አስራችሁ አሪፍ አድርጋችሁ ተጠቀሙ የነበረው በተግባር ነው ሀሳቡን የሰጣችሁን ማለት ነው። ሌላ ወደ ኋላ ሳብ ማለት ያለባት እሱንም እያየን ነው። ጥሩ ነው ያለውን ሀሳብ እኛም ወስደን እናደርሳለን። እየተሻሻለ ስለሚሄድ ያለው እየተጠቀም የተሻለ ሆናል ብዬ አስባለሁ። አመሰግናለሁ። ለጊዜው እኛ እንግዲህ ምንድነው አሁን የምናደርገው እንጠይቃለን ለተወሰኑ አርሶ አደሮች እንግዲህ ሞዴል ለሆኑ አርሶ አደሮች ለቀጣይነቱ ላይ በደንብ የሚሰሩ ከኛ ጋር ህብረት ያላቸውን እንግዲህ እንመርጥና አናዳላም። በርግጥ ያው ሁላችሁ ቤተሰብ ናችሁ፣ ችግር የለውም። ነገር ግን ቀጣይነት እንዲኖረው ማሳየት የሚችሉ የተወሰነ ቁጥር ገዝተን የምናመጣበት ሁኔታ ይኖራል። አሁን አይታችሁታል። የሚሻሻለውን ግን አሁን የከኋላ ገመድ ያላችሁት እናንተ ማድረግ ትችላላችሁ። ለምሳሌ እሱና እንደዛ ማድረግ ትችላላችሁ። ለጊዜው ግን ይሄንን አስተያየት እነሱም ግን ሲነሱ የራሳቸው ምክንያት ይኖራቸዋል። ይሄን ያደረጉበት አንደኛ ክብደት ለመቀነስ ሊሆን ይችላል፣ ክብደት እንዳይጫነው ለበሬው ሊሆን ይችላል እና ሌሎች ክብደት ነገሮችን ከመቀነስ አንጻር ብቻ ብትይዙ ብዙ አይከብድም። ቅድም ጥላውን ያላችሁ ነገር አለ ደግሞ በየጊዜው እንጨት ቆረጣ ምናምን ነገሮች ሁሉ ይቀራሉ። ይሄ በቃ ምንም እድሜ ልክ በሉት ምንም የሚበላሽበት ነገር ብዙም አይኖርም። እና ይሄንን ለማለት እንሞክራለን። በቀጣይ ደግሞ የቢቢኤስ እንዴት የሚለው ነገር ከነስንዴው ጋር የተወሰነ እንጠራችሁና እንደዚሁ የምናይበት ሁኔታ ይኖራል። ይሄ ነው እንግዲህ ዛሬ ፕሮግራማችን ይሄ ነው። በቀጣይ ተመሳሳይ በሆነ መልኩ መደብ እንዴት እንደምናዘጋጅ በዛኛው ደግሞ እንደዚሁ የምንቀጥልበት ሁኔታ ይኖራል። ዛሬ እንግዲህ ይሄን ነው ማለት የምፈልገው። ምናልባት ባለሙያዎች የሚሰጡት ነገር አለ። ባለሙያዎች እስቲ አንድ ነገር በይ እስቲ ምናልባት ካለው ልምድ አኳያ እስቲ የሆነ ነገር ራስሽን አስተዋውቂና። እሺ፣ ጸገነት አበበ እባላለሁ። የ08 የቀበሌ ሰብል ልማት ባለሙያ ነኝ። ያው እንግዲህ ለኛ ቀበሌ ቢያንስ እድለኞች ነን ብዬ አስባለሁ። ምክንያቱም ይሄ አዲስ ቴክኖሎጂ አይባር ቢቢኤም እና በርከን የሚባል ቴክኖሎጂ ለዛ አርሶ አደር ተጠቃሚ መሆኑ በጣም አሪፍ ነው። ምክንያቱም ይሄ ቴክኖሎጂ ቀጣይነት ያለው ነው። አንድ አርሶ አደር በክረምት ሰዓትም ሆነ በአጉል ሰዓት ቢበላሽ ይሄንን ካለው የተሻለ ምርትና የተሻለ ያፈር ለምነት እንትን ማለት ይችላል ብዬ አስባለሁኝ። ያው እንግዲህ አርሶ አደሮቹ ግዴታ ከዚህ ከእንትኑ መጠበቅ የለብንም፣ ማስፋት አለብን በየእንትኑ ማለት ነው። አሪፍ ነው፣ ደስ ብሎኛል። ይሄ ነው ሀሳብ። እሺ፣ እናመሰግናለን። እሺ፣ አመሰግናለሁ። ደሞዝ ይባላል። የ07 ሰብል ልማት ባለሙያ ነኝ። ያው አዲስ ላይ ይቼ የመጣችው በርከን የምትባለው በርግጥ መጀመሪያም ስታስተዋውቁን አረምንም እንትን ለማለት እንደዚህ ለመቆረጥ ሰርዶ ምናምን እንደዚህ የተለያዩ ሌሎችም ካሉ ያገለግላል የሚል ነው። ፕራክቲካሉ ላይ አሪፍ ነገር እንደሆነ ነው እና ተጨማሪ እንደዚህ በአንድ ብቻ ባይሆን ለብዙ አርሶ አደር ተደራሽ ሆነ የሚል ነው። አመሰግናለሁ።
እንትኑን እናንተ በዘልማድ ነው እንግዲህ የምትጫኑት ነገር እንትን በሉ ዞሮ ዞሮ አሁን ይቺ ወደዛው መላየው ይቺ ወደዛው መጣያት ይቺ ወደዛው መጣያት ለማን ኮንዴ ሾልክ ነው አንተ እንዴ ሾልክ ነው እስቲ በእጅ አሳየኝ እስኬቱ ድረስ ኦኬ በሱ ድረስ አሃ እሺ የአራት ጣት ያህል ትንሽ ትንሽ ኦኬ ኦኬ እሺ